ሞገስ ናፈቀኝ ለማለት ፈርተሽ ነው አይደል? የት ልሂድ? ስልኬን ቀማኝ፣ ቤት ቆለፍክብኝ። ምን ልስራ? ምን ላድርግ? ከሰው እንኳን ባልገናኝ ቢያንስ ሰማዩን እንዳይ እንኳን ፍቀድልኝ። ድጋሚ ተጠቃቅሰሽ ልትወጪ ነው? ሲጀመር የራስሽ ጥፋት ነው። ከሞገስ ጋር ምን እያደረግሽ እንደሆነ በደንብ ነው የማውቀው። ሲቀጥል ያንን ደሃ ማለት ነው ምን እንደማደርገው እኔ ነኝ የማውቀው። እሱን ተው፣ አልወድህም፣ አላፈቅርም። እውነቱን ልንገርህ ታስጠላኛለህ። ምንድን ነው ያልሽው? አዎ ታስጠላኛለህ፣ አልወድህም። አንተ አውሬ ነህ። ምሳሌ ከተሻላት ማለት በስሙ ልጠራ ዳጣ ብሩክ ተብዬ እንድጠራ አባቴ ሊሆን ቤተሰቦችሽን ልንፈልግ አይደል እንዴ? ቤተሰቦች ተገኙ እንዴ ዳጣ? ኧረ ዝም ብሎ ነው የሚያወራው። ብሩክ አባት ሊሆንሽ ነው አይደል ቃል ይገባልሽ? እኔ ደግሞ ቃል እገባልሻለሁ ይሄው በቅድስት ፊት እናትሽን እንድታገኝ አድርጋለሁ። ዝና ለምንድን ነው ስልክ የማይነሳልሽ? ምን አውቃለሁ እኔ እሱን ሰው ባታምኙ ነው የሚሻለው። ኡፍ አንቺ ደግሞ ዝም ብለሽ ሳርቅጣሉ እንደተጠራጠርሽ ነው። ግን ህይወትሽ ላይ ምንም ያመጣሽው ለውጥ እኮ የለም። በይ ነገር ምን መሞት ፈልገሽ ነው እንደዚህ የተናገርሽ? መሞት ከፈለኩ እኮ ቆየሁ። በደንብ ስሚ፣ ከኔ ውጪ ለመኖር ባሰብሽ ቁጥር ከፊትሽ የሚጠብቅሽ ሞት ነው። ከዚህ ህይወት 10 ጊዜ ሞት ይሻለኛል። አንተ ደግሞ በህይወት ደስተኛ ሆነ አታውቅ። መቼም ደግሞ ደስተኛ አትሆንም። እኔ ደግሞ በቃኝ። ሉላ ዝና ላቀረበላት ጥያቄ ትወጅኛለሽ ብሎ ሲላት እንደስከ ዛሬው አዎ እወድሃለሁ የምትለው መስሎት፣ ነገር ግን ሉላ መልሷ አልወድህም ነበረ። ዝና በጣም ተናዶና ተበሳጭቶ ሉላ መሆነሽ ነው ዛሬ ጠጥተሽ ነው ወይ ብሎ ሲላት በጭራሽ አልጠጣሁም፣ ሁሉም ነገር ልክ አለው፣ ስለዚህ አልወድህም ስትለው በጣም ተናዶና ተበሳጭቶ ሲመታት እሱ የተናደደ ድጋሚ ሊመታት ሲል ነገር ግን ብትሩን አቁሞ ከራሱ ጋር ብስጭት ላይ በነበረበት ሰዓት ሉላም ሁሉም ነገር ልክ አለው፣ ከዚህ በኋላ ሞቴን ነው የምመርጠው በማለት ወደ ታች እራሷን ልትወረውር ስትል ነገር ግን አጋጣሚ ሉላ ናፈቀች በማለት ሞገስ በዛ ሲያልፍ ስታየው እሱን ስታይ ፈገግ በማለት ሉላ ራሷን ልትጥል ከነበረበት ቦታ ተመለሰች። ዝና ራሱን ስቶ ወደቀ። ምክንያቱም ሉላ ልክ የወደቀች መስሎት ራሱን ስቶ ሲወድቅ እሷ በሩን ከፍታ ወደ ሞገሴ ሩጫዋን ቀጠለች። ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ላይክ ሸር ሰብስክራይብ እያደረጋችሁ ጀምሩ። እንግዲህ ሉላ በጣም ተናዳና ተበሳጭታ ላቀረበላት ጥያቄ አልቀበልም ብላ ተመታለች። ከዚህ በኋላ ሞቴን ነው የምመርጠው፣ መሞት ከፈለኩ በጣም ቆይቻለሁ ውያድሬያለሁ ስትል ነበር። በባለፈው ሳምንት ማህሌትና ኤፍራታ ብሩኬን ከበረራ ለማስቀረት ወደ ኤርፖርት እየሄዱ በነበረበት ሰዓት ኤርፖርት ግን ይዟቸው የሄደው ሞገሴ ስለነበረ ቦሌ ብሎ ይዟቸው ሄዶ፣ ነገር ግን ቦታ ቀይሮ ወደ ሌላ ቦታ በጣም ሲስቅባቸው ሰራህልኝ በማለት ነበር የተናደደችው። እባክህን ልሄድ ነው በረራ ሊያደርግ ነውና ቶሎ ብዬ መድረስ አለብኝ፣ እባክህን በቃ አውርደኝ ብትለውም በጭራሽ አሁን አላወርዳችሁም፣ 3 ሰዓት ተኩል ነው፣ 4 ሰዓት ሲሞላ አወርዳችኋለሁ፣ ሰራሁልሽ በማለት በጣም ነበር የተደሰተው። አንቺ ብሩኬን ለማናደድ ከበረራ ለማስቀረት ሽንፈቱን የብሩኬን ሽንፈት ስትጥሪ፣ ነገር ግን አንቺ ለራስሽ ተሸንፈሽ አረፍሽ። አየሽ ተበቀልኩሽ፣ እኔ ይህንን በቀል ቀላል አድርጌ አላየውም በማለት
ከዳጣ ጋር ሲደውልላት ዳጣ እንዴት ነው በረሩ ወይ ሲላት አዎ በረራ አድርገዋል አየር ላይ ሆነው ቴክስት ጽፎልኛል እና በሯል ስትለው አሁን መውረድ ትችላላችሁ ብሎ ሲያወርዳት እንግዲህ ማህሌት በጣም ነበር እየተናደደችው እና የተበሳጨችው ራሷን እስከ መሳት ድረስ ነበረ በጣም ተናዳ ተበሳጭታ። ነገር ግን ኤፍራታ እንደምንም ብላ አረጋግታ ወደ ቤት ይዛት መጥታ ነበረ። እሷም እንደምንም ብላ ከዝና ጋር ደውላለት ዝና ጉድ ሆኛለሁ ስትለው ተቀጣጥረው ሲገናኙ ዝናም የጠበቀው የብሩኬን መቅረት ነበር። ነገር ግን ብሩኬ እንደሄደ ስትሰማ አንቺ ሁልጊዜ ጉራ ነው እንጂ ስራ ላይ የለሽም፣ ለጉራ ብቻ ነው የተፈጠርሽው እና አንድ ቀን እኮ ራሱ አስተካከሽ ሰርተሽ አታቂም። እኔ የቻልኩትን አድርጌያለሁ። ባንቺ መንከራፈፍ ባንቺ ድንፍፍና ነው ያለፈሽ እና እኔ ምንም ላደርግሽ አልችልም ሲላት፣ አዎ ዝና ያንተ ስራ አይደለም የኔ ነው። ቆይ ግን እንዴት ይሸውድሻል? እንዴት አላየሽውም ሲላት፣ እኔ ምን አውቄ በር ላይ እኮ ስንወጣ ስናገኘው ታክሲ ብለን ስንል አዎ ታክሲ ነኝ አለ። ተሸፋፍኖ ስለነበረ ማንነቱን ስላለየ ነው ቀጥ ብለን አምነን ነበር ይሄድ ነው። ስለዚህ እኔ አይደለሁም ኤፍራታ ናት ስትለው፣ ሁልጊዜ ሽንፈትሽን ወደ ኤፍራታ አታደርጊ፣ ተሸንፈሻል እመኝ ሲላት፣ አዎ ልክ ነህ ተሸንፌያለሁኝ። ለማንኛውም አሸንፋለሁ ብለሽ ነበር፣ ግን አሁን ላይ ብሩኬ አሸንፎሻል። እንደተሸነፍሽ ሽንፈትሽን አምነሽ መቀበል አለብሽ ሲላት፣ እሺ አምኜ እቀበላለሁ ብላ ነበር እና አሁን ቀጣይ የምሰጥሽ ስራ እሱ ብቻውን ስለሆነ ሞገስ እንደምንም ብሎ አሁን ላይ ቀጣይ ቢሄድም ነገር ግን ብሩኬ ሞገስ ቀብር ላይ መድረስ አለበት። ሞገሴን እንደምንም ብለን ማስወገድ አለብን፣ የጋራ ጠላታችን ነው ሲላት፣ አዎ ልክ ነህ በማለት ተለያይተው ነበር ወደ ቤት እንደገቡ። ሉላም ወደ ቤት ሲገባ ደረጃ ላይ ሲያገኛት በጣም ነበር የሳቀባትና ጥያቄ ጠይቃት፣ ምን ታደርጊያለሽ እዚህ እየተጠቃቀሳችሁ ነው ባይንሽ አደለ ሲላት፣ ዝና እባክህ አየሩ ናፈቀኝ፣ ሰማዩ ናፈቀኝ፣ ሰማዩን ልይበት ስትለው፣ ምን ሰማይ አያለሁ ትያለሽ? ሞገስ ናፈቀኝ ለማለት ፈርተሽ ነው አደለ ሲላት፣ በፍጹም አይደለም አየሩ በጣም ስለናፈቀኝ ነው። ቆይ ግን አንተ ምንድነህ? ስልኬን ቀማኸኝ፣ ቤት ዘጋህብኝ፣ አየሩን እንኳን እንዳላየው ትከለክለኛለህ ብላ ስትለው፣ እኔ የአንቺን ስራ መች አጣሁት? አንቺ እኮ በገዛ እጅሽ ነው እንደዚህ የተደረግሽው፣ በስራሽ ነው። ይሄ ራሱ ሲበዛብሽ ነው። እኔ ሁኝ እንጂ የተውኩሽ እንደ ስራሽ ግን ያስገድልሻል ብሎ ሲላት፣ በቃኝ እኔ ይሄ ህይወት መሮኛል፣ ግደለኝ፣ ሞቴን ነው የምፈልገው እያለችው በነበረበት ሰዓት እንግዲህ ዳጣና ሞገሴ ተገናኝተው ፈታ ሲሉ ነበረ። ደስታቸውን አብረው ሲያጣጥሙ ነበረ። የማህሌት ሽንፈት ለማህሌትና ለዝና በጣም አናዷቸው አበሳይቷቸው ነበር። ነገር ግን ለሞገስና ለዳጣ እንዲሁም ለቅድስት በጣም ደስታቸውን ሲያጣጥሙ ነበር እነሱ ደግሞ። ምክንያቱም ብሩክ የተሳካለት ከስንት ጊዜ ልፋት በኋላ በሰላም ልጁ ታክማ ወደ ሀገሩ ይዞ የሚመጣ ያድርገው እንጂ እኛ ስራችንን ጨርሰናል፣ ከስንት ድካም በኋላ ተሳካልን እያሉ ፈጣራቸውን ሲያመሰግኑ ነበር። ነገር ግን ሞገስ በመካከል ሁልጊዜ ሉላ ትዝ ትለዋለች። ስለ ሉላ ያስባል፣ ይጨነቃል። ምናልባች እኮ አሁን እኮ በህይወት ላትኖር ትችላለች፣ ገድሏት ሊሆን ይችላል እያለ ባለበት ሰዓት ቆይ ስልኳን አልሞከርከውም አይሰራም ስትለው፣ አዎ አይሰራም ሞክሬ ነበረ፣ እመነኝ ሲመጣ ብሩኬ ይክሰሃል፣ ዝናን እንደምንም ብሎ ተጋፍጦ ሉላን አምጥቶ በእጅህ ያደርግልሃል ስትለው፣ እኔ ከዚህ በኋላ ሉላን ማምጣት ካልቻልኩኝ በህይወት መኖር አልፈልግም። ለእኔ ህይወት ምንም አይደለችም፣ ያለ ሉላ ጨለማ ናት። ለምወዳትና ለማፈቅራት ልጅ ህይወቴን ለመስጠት ተዘጋጅቻለሁኝና ለሉላ ስል እሞትላታለሁ፣ ከአሁን በኋላ እጋፈጣለሁ ሲል እየተከታተሉህ እንደሆነ አውቃለሁ። ስለዚህ ራስህን መጠበቅ ይኖርብሃል ስትለው፣ ምክንያቱም አሁን በጎን ሰው የለም እንዴ፣ አንቺ ከጎን ያትሆኝልኝም እንዴ ሲላት ዳጣን፣
ዳጣም ከጎን እንኳን ልሆን አልችልም፣ ባይሆን ከኋላ ልሆን እችላለሁ ስትለው ነበረ። እመኝኝ አሸንፋታለሁኝ። መቼም ቢሆን ማህሌት ልታሸንፈኝ አትችልም። ከዚህ በኋላ የመጣውን ነገር ለመቀበል ዝግጁ ነኝ። እጋፈጣቸዋለሁ። ብቻዬን ብዬ አልፈራም። ለሉላ መድረስ አለብኝ እያለ ነው። ማህሌት አዛዦቿን ልካለች ለማስወገድ ሞገስን ደፋ ቀና እያለች ነው። ነገር ግን ሰውየው ከሴት ጋር ናት ብሎ ሲደውልላት በቃ ተከተላቸው እናጥፋቸው ሁለታቸውንም። አይ የበላይ አለ ከኔ በላይ እሱን ጠይቄ እነግርሃለሁኝ ስትለው እሺ። አሁንም ሞገስ እየተከታተሉት ባለበት ሰዓት በተደጋጋሚ ሲደውልላት ማህሌት ዝና ጋር ስትደውልለት ዝና ግን ስልክ ሊመልስላት አልቻለም። ከሉላ ጋር እየተነጋገረ ስለነበረ ስልኩን ዘወር ብሎ ስላላየው በተደጋጋሚ ስትደውል፣ ነገር ግን ኤፍራታ በጣም ፈሪና ተጠራጣሪ ናት። አንዳንድ ጊዜ የእሷ መፍራትና መጠራጠሯ ትክክል ናት። ማህሌት ዝም ብላ የታዘዘችውን ነው የምታደርገው። ሰዎችን መጠራጠር የሚባል አታውቅበትም። ኤፍራታ ግን በጣም ብልጥና አስተዋይ ናት። ነገሮችን በሂደት እንዴት ማድረግ እንዳለባት ታውቃለች። እባክሽን ማህሌት ዝና እየተጠቀመብሽ ነው። ከአሁን በኋላ እንደሆነ ቤቱን አታገኙም። ቤቱ ተሽጧል። ብሩኬም ደግሞ ልጁን ይዞ ሄዷል፣ ሊያሳክም ነው። አሁን ምን ታገኛለሽ? ምን የምታገኘው ነገር የለሽም እና እየተጠቀመብሽ ነው። የሰው መጠቀሚያ አትሁኝ ቢላትም እኔ እንደምንም ብዬ ሞገስን አስወግድለታለሁ፣ እሱ ደግሞ ቤቱን ገዝቶ በስሜ አድርጎ ይሰጠኛል፣ ለሱ ብዬ መስሎኝ የምለፋው እያለች ነው። በእርግጠኝነት ግን መቼም ቢሆን ዝና ቤቱን ገዝቶ ለማህሌት አይሰጣትም። ብታስወግድለት እኳ ራሱ ቢሳካላት ራሱ አይሰጣትም። እሱ የራሱን ጥቅም እንጂ ማህሌት ኤፍራታ እንዳለችው ለእሷ ምንም የሚያስብበት ነገር የለም። ደክሟል። እሱ ለራሱ ወጪ እያወጣ ነው፣ በየጊዜው ገንዘብ እየሰጣት ነው። በሱ ገንዘብ ነው የምትንቀሳቀሰው። እንግዲህ ሉላ ያልተጠበቀ መልስ ነው የመለሰችለት ዛሬ። እሱም ተናዶ ስለነበረ ሉላን በጥፊ ሲመታት ከዚህ በኋላ ይበቃኛል በማለት ፎቅ ላይ ሆና ወደታች እየተመለከተች ነበረ። በጣም ያሳዝናል። ሰው የሚወደውን ሰው እውነቷን ነው። አንዳንድ ጊዜ እኔ ያንተ እስረኛ ታግቼ የምኖር ያለምንም ጥፋቴ ያለምንም ወንጀሌ ታስሬ ነው ያለሁት በሰቀቀን እና አንተ ልትወደኝ አትችልም፣ ልወድህም አልችልም። ከዚህ በኋላ ሞት ብቻ ነው የምፈልገው ስትል ነበረ። ከማይወድ ሰው ጋር መኖር ያው እንደ ሞት ነው የሚጠበቀው። በየቀኑ የተሰቃዩ ከመኖር አንዳንድ ጊዜ እያነሳችው ሀሳብ ያስብላል ማለት ነው። በጣም የሚያሳዝነኝ ሞገሴ ነው። አሁን ላይ እንደ ጓደኛው ብሎ ብዙ ነገሩን አጥቷል። እንደምንም ብላ ዳጣ ወደ ቤት ወስዳው ነበር፣ ወደ ብሩኬ ቤት። ደስ ባይለውም ከቅድስት ጋር ተሰብስበው ምግብ እየበሉ ደስ የሚል ጊዜ እያሳለፉ እየተጫወቱ ነው። ጉዱን አልሰማ። ይህንን ጉድ የሉላን ጉድ እሱ ሁልጊዜ የሚያስብላት እና የሚጨነቅላት አፍቃሪዋ ሁልጊዜ እንደዚህ አይነት መጥፎ ሰዎች ባሉበት ሰዓት ደግሞ እንደዚህ ከልባቸው የሚወዱና የሚያፈቅሩ ሰዎችም አሉ። ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ልጅ ሙቤ ሁላችሁም የደወል ምልክት እያጠቆራችሁ ቤተሰብ እንድትሆኑ እያልኩኝ ለዛሬ የነበረን ይህን ይመስል ነበር። በሌላ ቪዲዮ ተመልሼ እስከምመጣ መልካም ቆይታ ይሆንላችሁ።